እንዴት ሊመጡ ቻሉ? አንቺ አልተነገርሽም አይደል? ወይኔ አንተ ምን ሆነ ነው ሚሊዮን ጭራሽ እኔ ባለቤት አይደለም። አቶ ታደሰ ያንን ሰውዬ ለምንድን ነው የሚፈልገው? ምንድነው የዛ ሰውዬ አገልግሎት? ወደ ቤት አይ ይኸውልህ የህግ አካላቶች አሉና ቤዛን ይዘዋት ወጡ። ማን እህቴ? አዎ እናት እንኳን መጣህ። እኔ በጣም ጨንቆኛል። ምን ጉዳይ ነው? የህግ አካላቶች መሰሉ እና ቤዛን ይዘዋት ሄደዋል። የህግ አካላቶች ናቸው። የሆነ አጋጣሚ እንዲህ ቪዲዮዎችን እየፈተሽኩ እያለ አቶ ታደሰ አንድ ሰው ነፍስ ሲያጠፉ አንድ ቪዲዮ አገኘሁና በጣም ደነገጥኩ። ይህ ብር ከየት እንደመጣ እኔ እናንተ ምን እንደምንሰራ ታውቃለሽ ቤዛ? ይሄን ሲዲ ይሄን ቅጂ ለራሴ ራሱ ስጠኝ እንኳን አላለኝም። ለራሴ ራሱ እንዳላየው እንዳቃጥለው ነበር የነገረኝ። ሚኪ ደብቆ ያስቀመጠው ሰው ስለ ሰውየውን ማን ነው የሚፈልገው? በመጀመሪያው ገንዘቡን እኮ 3 ጊዜ ደውዬ ስጠይቃቸው ምን እንዳሉኝ ታውቂያለሽ? ቤተሰቤን ሙሉ እኮ እንደሚገሉብኝ እኮ ነው የነገሩኝ። እሱ ደግሞ ምን አይነት ትልቅ ነገር ቢዝ ነው ይሄን ቤት አንድ ዘበኛ የሚያገኘውን ገቢ ይታወቃል። ሞር ገንዘብ እንዲህ የሚከፈለው ምን አይነት ነገር ቢሆን ነው? ይሄ ሁሉ የእህት ሴራ ነው። እሺ ጫልኩሽ እኮ በቃ በዛ ካሜራ እየቀጠልኩ እያለ እንዳጋጣሚ ያገኘኝና እንደዚህ ብሎ አወራኝ። የኔ ቤት ውስጥ ያሉትን ነገሮች እንዳለ እንድትቆጣጠርልኝ ይፈልጋሉ። የካሜራ እንቅስቃሴዎችን ሁሉ እንድትቆጣጠርልኝ ይፈልጋሉ። የሆነ ድምጽ አለ ውስጥ። ዳግመኛ ሌላ ብር ነው ይዞ የመጣው። አሁንም በድጋሚ ሲያመጣ ብዙ ብር ነው ይዞ የመጣው። እኔ ከየት እንደሚያመጣው ምናምን አላውቅም። ወንድሜን ስነግረው ምንም ግልጽ ነው ሊነግረኝ አልቻለም። የሰራሽው ወንጀል አለ ሰምኛለሽ። እሱን ታስኛል። አሁን ከሆነ ጊዜ በኋላ የሆነ ችግር ገጠመው መሰለኝ። አንድ ላይ አንድ ቤት እንድንኖር ለእናንተ ደህንነት ምናምን ብሎ አንድ ላይ ማኖር ጀመረኛል ማለት ነው። የኔ ትይልሽ እናንተ እየወጣችሁ ነው ይችላል። ነገር ግን እኛ ማጣራት ያለብን ነገሮችን ለማበላሸት ለመውጣት ለማምለጥ ብዙ ጥረት ስታደርጊ ነበር። እንዳንገባም አላመለጥኩኝም። እንሄድበት ነበር እንሄድ ነበር እኮ እንዳንገባም ብዙ ነገር ስታደርጊ ነበር። ብር አምጦ ነበር። እንደዚህ ብዙ ብር ነበር ያመጣው ምናምንና ወደ ክፍለ ሀገር ሄደን እዛ ስራ መስራት እንዳለብን ምናምን ነግሮን እሷን እንድታስጨርስ ምናምን ሁሉ ነገር ከሰጣት በኋላ ጨረሽ ከቤት ልታሰጣኝ። ይኸውልሽ ቤዛ አርፈሽ ቁጭ በይ። አንቺ ምንም ማታቂ ነገሩን ስሚ። ጥልቅ የምታቂው ነገር ካለ ንገሪያቸው። ታዲያ ለምንድን ነው ካሜራውን ታዲያ ለምን አታሰጣኝ? ካሜራ ለምንድን ነው የሰራሽው ስራ አለ? የሰራሽው ወንጀል አለ? ነገር የለም ግን ድንገት መታ ካሜራ ደቅነ። ስለዚህ የሰራሽው ነገር ከሌለ እኮ ምንም ያስፈራሽ ነገር የለም። ካሜራ ማለት ኖርማል ነገር ያው የሚሰራው በየቤቱ የሴኩሪቲ ካሜራዎች ምናምን የሚገጥመው እሱን እንደሚሰራ ምናምን እንማቀው። ከዛ ውጪ ሌላ እንደሚሰራ ምናምን አላውቅም። ግን አርጊ ምልሽን ነገር እንድታርጊ ይፈልጋል። ኮሽ አልኩኝ እኮ ምንድነው እሺ የምትፈልገው? አረጋለሁ። እሺ ምንድነው? ምን አርጊ ነው የምትፈልገው? አሁን የምታውቂው ነገር ካለ ሁሉ ንገሪያቸው። ወንድሜ እንዲታሰር እንደማትፈልጊ ነኝ። አክብሪኝ ለንግግርሽ። እሺ አቶ ታደሰ ስለሚባል ሰው ታውቂያለሽ? ምንድን አቶ ታደሰ ስለሚባል ሰው የምን ታደሰ? እኔ ስለ ታደሰ ምናምን አላውቅም። የለም እንደው ለአንድ ለሁለት ቀን የለም ወደ ወጥቷል ሌላ ቦታ። የት ነው የወጣው? በቃ ለስራ ሄዷል እኮ። የት ነው ሄደው? እኛ የሚኖራል? አይ የለም እንፈልጋችሁ። አይ እኛ መርማሪ ጋዜጠኞች ነንና አንዳንድ ጥያቄዎችን ለመጠየቅ ፈልገን ነበር። ሜቢ እሱ የሚጠቅማችሁና እዛ ሰው የምትፈልጉ ሰው ጋር የሚመራችሁ ከሆነ አላውቅም። ይሄም ደግሞ የውጪ ፕሮሰስ እያደረጋችሁበት የነበረው ፋይሎች ናቸው እዚህ ያገኙ። አዎ ተደሞ ጠፋችሁ። ምንድነው በስልክ ምናምን ነገር እያወራ እንዴት በአንድ ቪዲዮ እኔን እንደዚህ እንትን ትለኛለህ? ሁሌ ብር እየላኩልህ አይደል ምናምን ነገር ብሎ ሲያወራና ሲበሳጭ ነበርና እኔ ጋር ሆኖ ያወራ ውጭ ወጥቶ ምናምን ያወራ። ለምንድነው ይሄ ነገር ምናምን ስለ የስራ ጉዳይ ስለሆነ ነው ይለኛልና ምናልባት አለቃው ስለሆነ አለቃ ሲኮን ብዙ ጊዜ እንትን ይባላል አይደለ? ኃይለኛ አለቃ ሆኖበት ይሆናል ምናምን እንደዛ ነው የማስበው እንጂ ከሌላ ነገር ጋር አገናኝቼው አላውቅም። ሽያጭ ላይ ነው የምሰራው። ለዛም ነው እሱን ከተውከ ቆይቶ ይለኛል ሌላ ስራ አይደል እንደምሰራው። ዝም በይ እስኪ አንተ ያግዞል እዚህ ሁሉ ነገር ሲጀመር አንቺ የከተትሽ። ስለ ስራው ዝርዝር ሁኔታን ጠይቀዋለሁ ግን ይሄን ያክል አይነግረኝም። እሱም ብቻ ቆንጆ ስራ እንደሆነ ከሰዎች ጋር እንደሚሰራና ስራው ይሄን ያክል ሙሉ ጊዜ እንደማይፈልግና ሲፈልጉት ብቻ ሄዶ እንደሚሰራው ነው የማውቀው። አቶ ቶማስ ከታደሰ ጋር ዝምድና ነገር አላቸው መሰለኝ። ከአንድም ሁለቴ ምናምን ነገር ተገናኝተናል ከአቶ ቶማስ ጋርና። ከመቼ ወዲህ ነው ይሄ ነገር ይሆን? አሁን ቅርብ ቀን ቢኒ ማለት ሰርፕራይዝ ምናምን ይወዳልና በቃ
ሰሞኑን ነው እንሄዳለን በቃ ጨራርሰን ምናምን ያለኝ። አቶ ታደሰ የሚፈልገው አንድ ሰው አለ፣ ብዙ ነገር መስዋዕትነት እየከፈለለት ያለ አንድ ሰው አለ። እሱ ሰው ማን ነው እያልኩ ነው። እኔ አሁን ስለምታወራው ነገር እንዳለ ምን እየገባኝ አይደለም። ፖስቶች ምናምን ነገር አድርስ ይለኛል፣ ብርም ለሰው አቃብል ምናምን ሲለኝ ወስዶ ማቃብል ብቻ ነው ሊያ እንጂ። እሺ ይኸውልሽ እንግዲህ አሁን ላይ ባለቤትሽን መጠሪበት ሰዓት ነው። ስለዚህ ምንም አይነት ነገር ይኸውልሽ ምንም አይነት ነገር እንዲጠረጠር አልፈልግም። ቅድም አርጊ ያልኩሽን ታረጊያለሽ። ምንም በማይጠረጥርበት መልኩ ወደዚህ እንዲመጣ ታረጊያለሽ ማለት ነው። የትኛው ነው ስልኩ? አሳይ። ይሄኛው ነው። ይኸውልሽ ደውልለታለሁ፣ ለውድ አደርጋለሁ። ከዛ በኋላ የምታወሩትን ነገር እያንዳንዷን ነገር እኔም ስለምሰማ ምንም አይነት ጥርጣሬ ውስጡ ላይ ሊኖር አልፈልግም። ሰምኛለሽ አይደል? ሄሎ ሚሊ ይሰማሃል? ይሰማኛል። ይኸውልህ ሚሊዬ ወደ ቤት እንድትመጣ ፈልጌ ነበረ። ወደ ቤት? አይ ይኸውልህ የህግ አካላቶች አሉና ቤዛን ይዘዋት ወጡ። ማን? አዎ እና በእናትህ ቶሎ ና እሺ። እኔ የሆነ ነገር ቀበጣጥራ እቅዳችን እንዳታበላሸው ፈርቻለሁ እና አሁን ቶሎ ና በእናትህ እሺ ሚሊ። እንግዲህ ይኸውልሽ ከዚህ በኋላ የምናደርገው ነገር ምንድን ነው? አንድም ይኸውልሽ ቤት ከመጣ በኋላ ራሱ ምንም አይነት ውስጡ ላይ ጥርጣሬ የሚፈጥር ነገር እንድታደርጊ አልፈልግም። እሱ ከመጣ በኋላ ከእናንተ ማወቅ የምፈልገው ነገር ስላለ አርጊ ምልሽን ነገር ታደርጊያለሽ። ጠይቂ ምልሽን እሱን እንድትጠይቂው የምፈልገውን ነገር ሁሉ ትጠይቂዋለሽ። እኛ ውስጥ ቁጭ ብለን እንጠብቃለን። እያንዳንዱን ነገር ቼክ እናደርጋችኋለን ማለት ነው። ሂድን ካሜራ እንገጥማለን። የምታረጓትን እያንዳንዷን ነገር ስለምናይ ምንም አይነት ስህተት እንድፈጽም አልፈልግም። አንድ ምፈጽሚያት ስህተት አንቺም ላይ ሆነ ባለቤትሽ ላይ ከባድ ነገር ነው ይዞባችሁ የሚመጣው። ስለዚህ አሁን በተጨማሪ ምነግርሽ ነገር አለ። ሂድን ካሜራ አስቀምጣለሁ። ጠይቂ ምልሽን ነገር ባለቤትሽን ትጠይቂዋለሽ። በዛም መሰረት እየተከታተልናችሁ ታወራላችሁ ማለት ነው። ከዛ በኋላ እኛ ውስጥ ነው ያለነው። ቀጥታ ማግኘት የምንፈልገውን ነገር ካገኘን ቀጥታ እንወጣለን። ከሱ ጋር ቀጥታ ማውራት ያለብን ነገር እናወራለን ማለት ነው። በዚህ ከተስማማን መቀጠል እንችላለን። ስለዚህ እሺ ቤተሰቦቼ እንግዲህ ከዚህ በኋላ የምናደርገው ነገር ምንድን ነው? አቶ ሚሊዮን ቤት እንዲመጣ ደውላለታለች። ቀጥታ ቶሎ እንደሚመጣ ነግሮናል። ማለት ምንም አይነት ፕሮግራም የለውም። ዛሬ የነበረው ፕሮግራም እነሱን ይዞ የሰራውን ስራ እንግዲህ ታውቁታላችሁ። ማለት ሁሉን ነገር ጨርሶ ክፍለ ሀገር ይዟቸው ላይ ነበር እቅዱ። ሌላ ስራ የለውም። ስለዚህ ምንም አይነት ጊዜ ሳያባክን ቀጥታ ወደዚህ ይመጣል ማለት ነው። እኛ እንግዲህ አሁን የምናደርገው ነገር ምንድነው? እሱ ሲመጣ እዚህ ቤት ላይ ሂድን ካሜራ እንገጥማለን። የሚያወሩትን ነገር መረጃ መያዝ ያለብን ነገር ስላለ መረጃ እንድንይዝ በሂድን ካሜራ የሚያወሩትን ነገር እያንዳንዱን ነገር የምንቀርጻቸው ይሆናል ማለት ነው። በተጨማሪም አካባቢው ላይ መደረግ ያለበት ጥበቃ ተደርጓል ማለት ነው። ማለት መዘጋጀት ባለባቸው ልኩ ሁሉም ተዘጋጅተው ይገኛሉ። ስለዚህ ሲመጣ ደግሞ የሚፈጠረውን ነገር እያንዳንዱን ነገር አብረን የምናየው ነገር ይሆናል ማለት ነው። ስለዚህ ካሜራውንም አስተካክልልኝ። እዚህ ያላችሁም ሁላችሁም በተጠንቀቅ ሆናችሁ አካባቢውን ቃኙልኝ በስነስርዓት። ምንም አይነት ስህተት እንዲፈጸም አልፈልግም። ስለዚህ በተስማማነው መሰረት አርጊ ያልኩሽን ነገር አሁንም ታደርጊያለሽ ማለት ነው። አሁን እንደተቃረበ እዚህ አካባቢ እንደደረሰ መረጃዎች ደርሰውኛል። ያው ታውቂያለሽ የክሩ አባሎቻችንን እያንዳንዱ ቦታ ላይ ያሰማርተናል። ወደዚህ እንዳለ ነግረውኛል። ስለዚህ አሁን ነገር የምታደርጊልኝ ነገር ምንድነው? ይሄ ድምፅ የሚቀዳ ስልክ ነው። እንደ ራስሽ ስልክ አድርገሽ በእጅሽ ትይዣዋለሽ። ገልብጠሽ ነው የምትይዥው እንደዚህ። ከዛ በኋላ የምታወሩትን ነገር ግዴታ ነው። ይኸውልሽ አሁን ድጋሚ ወደኋላ መመለስ የለብንም። አርጊ ያልኩሽን ነገር ታረጊያለሽ ብለን ተስማምተን ነው። ስለዚህ ይህንን እንደዚህ ትይዣዋለሽ። ከዛ እያንዳንዱን ነገር በሂድን ካሜራ እየተከታተልናችሁ ነው። ምንም አይነት ስህተት እንድትፈጽሚ አልፈልግም። ሁሉንም የምታረጊውን ነገር እያየን እሱ ባጠፋችሁት መጠን የሚሆን ነገር ነው እንጂ እኛ የምንወስነው ነገር የለም አሁን ላይ። ስለዚህ አርጊ ያልኩሽን ነገር ብቻ ታደርጊያለሽ ማለት ነው። እዚሁ አካባቢ ላይ ስለደረሰ አሁን ጊዜ ማባከን አልፈልግም። ያዥው እንደዚህ ስልኩን። ስለዚህ ሲመጣ ቅድም አውሩ ያልኩሽን እያንዳንዱን ነገር ታወሪያለሽ ማለት ነው።
መጣ በእናትህ እንኳን መጣህ። እኔ በጣም ጨንቆኛል። ምን ጉዳይ ተፈጠረው? በእናትህ ቁጭ በል። እህቴ ምንድን ነው የሆነችው? ምንም የተፈጠረ ነገር የለም። በእናትህ ቁጭ በል። እህቴ ምንድን ነው የሆነችው? ወዴት ነው የሄደችው? ማን ወሰዳት? ምንድን ነው የወሰዳት? እኔ ለራሴ ተጨናንቄያለሁ። ምንድን ነው የወሰዳት? ማን ወሰዳት? እሺ ንገሪኛ። እኔ እዚህ ስጨነቅ ስንት ነገር ሲሆን የቆየሁት እንትን አላልኩኝም እንዳንተ። አንድ እህቴ ማን ነው የወሰዳት? እኮ ቁጭ በልና እንነጋገር። እሺ ምንድን ነው? እሺ ምንድን ነው? የመጀመሪያ ተረጋጋ። እሺ ንገሪኛ። ምንድን ነው የምረጋጋው? ምንድን ነው የተፈጠረው? ምንድን ነው የተፈጠረው? እኔ ራሱ የሌለ ተጨንቄያለሁኝ። በቃ አንተ ተረጋጋና እናውራ። ምንድን ነው የተፈጠረው? ለምን ማንነግሪኝ? ሁሉ ነገር እኮ ነው። ምንድን ነው? ተረጋጋህ መጀመሪያ። በዚህ ሁኔታ ውስጥ ምን ነው የምረጋጋው? የህግ አካላቶች መሰሉ እና ቤዛን ይዘዋት ሄደዋል። የህግ አካላቶች ናቸው እንደዛ መሰለኝ። በቃ ይዘዋት ሄደዋል። ምን መች ነው ወሰዷት? በቃ ትንሽ ቆይቷል። ለአንተ ከመደወሌ በፊት ነው። ምን ብላ ነው? አላቅም ምን እንደቀበጣጠረች እኔ እግዚአብሔር ይወቀው። በቃ እሷ ይኸውልህ የእኛን እቅድ ለማበላሸት ነው። ድሮም እኔ አልወዳት እንዴ እዚህ ሁኔታ ውስጥ ሆነሽ እንደዚህ አይነት ነገር ትናገራታለሽ? እሺ የት ነው? ወዴት ነው የወሰዷት? እሺ አላቅም። በቃ የህግ አካላቶች ናቸው ይዘዋት ሄደዋል። ምን ብለው ወደ መፍትሄው እንግባ። የምናስወጣት ከሆነ ሄደን ማስወጣት አለብን። ግን አንድ ጥያቄ የምጠይቅህ ነገር አለ። እሱን ቀስ ብለህ ተረጋግተህ መልስልኝ። ቆይ ይሄ ብር ከየት እንደመጣ እኔ እናንተ ምን እንደምንሰራ ታውቃለሽ ቤዛ? ማለት ያወራሃት ነገር አለ? ስላቱ ታደሰ የምታውቀው ነገር አለ ወይ? ምን አይነት ጥያቄ ነው የምትጠይቂኝ? እናት ልትነግራት ትችላለህ በስህተት። ስለዚህ አትንገረት ያልሽኝ እኮ አንቺ ነሽ አይደል እንዴ? እኔ እናንተ ነን ይሄን ምስጥር የምናውቀው። ግን ለምንድን ነው? እሺ ማን ጠቁሞ እንዴት ሊመጡ ቻሉ? እሺ ከሳቸው ጋር ከአቶ ታደሰ ጋር ተገናኝተህ ታውቃለህ በዚህ ሰሞን? ምን ከአቶ ታደሰ ጋር? አዎ ከተገናኘህ ንገረኝ። እንዴ ምን ማለት ነው? እሺ ባለፈው ቤታችን አንኳኩቶ ሊመጡ ቻሉ። ያን ገንዘብ በወሰድሽው ጊዜ አጥፍተሻል አይደለ? ድጋሚ ስጠይቀው በቃ ስለሱ ብር አታወራኝ። እሱ ብር ጠፍቷል። ይኸውልህ ሚሊ ምንድን ነው የምጠይቅህን ጥያቄ ተረጋግተህ መልስልኝ። በምን በዚህ ወርሱ እንዴ ነው መረጋጋው? ይሄ ሁሉ ጉድ የመጣው በእህት ነው ወይ? ነግረሃት ከሆነ ያለው ነገር ለኔ ግልጽ አድርገህ ነገር አትንገር ብለሽ እኮ የነገርሽኝ አንቺ ነሽ እኮ የነገርሽኝ። ይኸውልህ ሚሊ ተረጋጋ መጀመሪያ። እንዴት ሆኜ ነው መረጋጋው? እየተረጋጋህ አይደለም። እንዴት ሆኜ በዚህ ሁኔታ እንዴ ነው መረጋጋው? ውስጥ እንዳለን እኔ ነኝ የማውቀው። እሺ ምንድነው? እሺ ምንድነው? እስቲ የምጠይቂኝ ጥያቄ ነገር ምንድነው? ጀምሮ አንዴ በድብደባ አንዴ በጭቅጨቃ ይኸውልህ እዚህ ሲያፋጥጡኝ ነው ያሉት። ስለዚህ ያለውን ነገር ይኸውልህ ለኔ ግልጹን ንገረኝ። አልነገርኳትም። አትንገርኩ ያልሽኝ እኮ ራስሽ ነሽ እኮ። በቃ ጥሩ መለስክልኝ። እሺ አቶ ታደሰንስ አሁን በቅርቡ አግኝታቸዋል? አላገኘሃቸውም? እንዴት ሆኜ ነው የማገኛቸው? እሺ ታዲያ ማን ጠቁሞ ነው? እሺ በመጀመሪያው ገንዘቡን እኮ ሁለተኛ ጊዜ ደውዬ ስጠይቃቸው ምን እንዳሉኝ ታውቂያለሽ? ቤተሰቤ ሙሉ እኮ እንደሚገሉብኝ እኮ ነው የነገሩኝ። እሺ ተረጋጋ አንተ ራስህ መጀመሪያ። እንዴት ነው የምረጋጋው በዚህ ሁኔታ ውስጥ ሆኜ? እህቴ እኮ ሌላ ፖሊሶች እኮ ነው የወሰዷት። አውቃለሁኝ የህግ አካላቶች እንደወሰዷት አውቃለሁኝ። ስለዚህ እኔ እናንተ እንነጋገር። ይኸውልህ አሁን ወደ መፍትሄው ነው መሄድ ያለብን። የምናስወጣት ከሆነ ሄደን እናስወጣታለን። ስለዚህ ያለውን ግልጽ ነገር ንገረኝ። እሺ ንገረኝ። መፍትሄው ምንድን ነው? አዎ እንደሱ ነው የሚያምረው። እሺ አሁን ጋሽ ታደሰ ቆይ መች ነው የተገናኛችሁት ከሳቸው? የመጀመሪያውን ገንዘብ ከወሰድኩበት በኋላ እኮ ደውዬ ስጠይቃቸው ምን አይነት ሁኔታ ውስጥ እንደከተሉኝ እኔ የማውቀው ቀጥታ ቤተሰቤ ሙሉ እንደሚገሉ አንቺንም እህቴንም ምን አለ ዘር ማንዘር ቢያውቁ ሁሉ እንደሚገሉብኝ ነው የነገሩኝ። እሺ ጥሩ። እሺ ማን ነገራቸው? እሺ እዚህ ቆይ እሺ ቤዛ ካልነገረቻቸው አንተ አግኝታቸው ካላወራቸው እሺ ይሄ ሁሉ ጉድ ቤታችን ውስጥ እየተፈጠረ እንዳለ ማን ነገራቸው? እሺ እንዴት ሊመጡ ቻሉ? አንቺ አልተነገርሽም አይደል? ወይኔ አንተ ምን ሆነ ነው ሚሊዮን? ጭራሽ እኔን ዳንተ ያማሃል እንዴ? ጭራሽ እኔን እሺ እሺ ማን ነገራችሁ ይባላል? ለሁለታችን ለህይወታችን አይደል? ማን ነገራችሁ ይባላል? እሺ ማቃለኝ በቃ እሱ እኮ ነው እኔ ግራ ይገባኝ። እኔ ከነሱ ጋር ቁጭ ብላ ስታወራ ነበር። እኔ ምን ስትቀበጣጠሩ ላንደ ሄደች። እኔ ምን አውቃለሁኝ? እኔ በጣም ግራ ገብቶኛል። በቃ ያለውን ነገር እሺ አሁን ምንድነው ማድረግ የምንችለው? ምንድነው መፍትሄው? እሺ ምንድነው የሚሻለን? ምንድነው እሺ የምናደርገው? ምንድነው አላውቅም የምትለው? ይሄንን ሁሉ ነገር አብረን አይደል የምንሰራ ነው። ወይኔ እህቴ ትላለህ። እኔ ባለቤት አይደለም
ቁጭ በል ወደዛ ያዘው ነገር ካለ እንትን ታዲያ ምንም ማለት ነው። ቁጭ በል አንተ ምንም አይነት እንትን እንዳታረጋግጥ ከዚህ በኋላ ምንም አይነት እንቅስቃሴ እንዳታረግ። ቁጭ በል ከዚህ በኋላ ምንም ነገር ያደርግሽ። እባክህ ካሜራውን አስተካክልኝና ቁጭ በል እናወራለን ከዚህ በኋላ። እሺ ቤተሰቦች ያው አቶ ሚሊዮን እጃችን ገብቷል ማለት ነው። ስለዚህ እያንዳንዱን ነገር ከዚህ ነገር ጀርባ ያለውን የተፈጠረውን ነገር ሁሉንም ነገር ከራሱ አንደበት የምንሰማው ይሆናል ማለት ነው። በትንሽ መልኩ እንዲረጋጋ ለማድረግ ሞክረናል። ዝም በይ። አሁን ተረጋግቶ የሚያውቀውን ነገር ሁሉንም ነገር ይነግረናል ብዬ አስባለሁ። አንቺ ነሽ አሳልፈሽ የሰጠሽኝ ማለት ነው? አይደለም አዝናለሁ። ይሄ የኔ ችግር አይደለም። አንቺ ነሽ አሳልፈሽ የሰጠሽኝ ማለት ነው? የእህትህ ችግር ነው። እኔ ይኸውልህ ስንት ነገር እዚህ ጋር ሲደበድቡኝ ስንት ነገር ሲያደርጉኝ ብዙ ነገር የደበቁኝ ምንም ነገር የተናገርኩት ነገር የለም። በቃ ይሄ ሁሉ ጉድ የእህትህ ነው። በቃ እሷ ናት እንደዚህ ያጋለጠችን። ይኸውልህ አቶ ሚሊዮን አሁን ላይ እንትናን ያጠፋው ምንም የምንባባልበት ሰዓት ላይ አይደለም ያለ ነው። እኛ ማረጋገጥ ያለብንን መያዝ ያለብንን መረጃዎች ይዘን ነው እዚህ ቤት የመጣ ነው። እዚህ ቤት መተንም ማጣራት ያለብንን ነገሮች አጣርተናል። እያንዳንዱን ነገር ስለምናውቅ አሁን ላይ ይኸውልህ የምትዋሽበት ምንም አይነት መንገድ የለም። ነገሮችን ይኸውልህ ለአንተ የሚሻለ ነገር ምንድነው? አሁን ላይ የምታውቀውን ነገር እያንዳንዱን ነገር መናገር ነው የሚሻለ። አለበለዚያ ግን ማለት ነው አንተም ሆንክ ባለቤትህም ሆነች እህትህም ከባድ እስር ነው የሚጠብቃችሁ። እንዲህ አይነት ነገር እንዲሆን ማትፈልግ ከሆነ እህትህም ባለቤትህም ሌላ ነገር ውስጥ ከባድ ነገር ውስጥ እንዲገቡ ማትፈልግ ከሆነ የምታውቀውን ነገር እያንዳንዱን ነገር ትነግረኛለህ ማለት ነው። ዝም በይ አንቺ። ዝም በይ በቃ አንቺ ድምፅሽ መስማት አልፈልግም። ለምን ዝም አትይኝም? ይኸውልህ አሁን ላይ ተረጋግተህ ማታወራኝ ከሆነ ማለት ነው ሌላ ነገር ውስጥ ድጋሚ እንድንገባ ታደርገኛለህ። ስለዚህ ቅድም እንደነገርኩህ ይኸውልህ እኔ እያንዳንዷን ነገር መያዝ ያለብኝን ማስረጃ ይዤ ነው እዚህ ቤት የመጣሁት። አሁን አንተን ሲጀመር አንተንም ቤተሰብህን ሙሉን ሰው አውጥቼ እስር ቤት መወርወር አይከብደኝም። ስለዚህ ከዚህ በኋላ ለምጠይቅህ ጥያቄ ትክክለኛ መልስ ብቻ ተረጋግተህ እንድትነግረኝ የምፈልገው። እሺ ስለዚህ ምንም እንዲሆንብኝ አልፈልግም፣ እነግርሃለሁ። እሺ በዚህ ሁኔታ እንቀጥላለን ማለት ነው። ስለዚህ በዚህ ከተስማማን ቁጭ ብለን በስነ ስርዓት እናወራለን ማለት ነው። በሷ ፊት ለፊት ግን ምንም ነገር ማውራት አልፈልግም። እሷን አስወጣልኝ። በአንቺ ምክንያት ነው እንደዚህ ሆንኩት። ከኔ የሚደበቅ ነገር አለ ወይ? አደራ አስወጣልኝ። በአንቺ ምክንያት ነው ስትል ለእህቴ ስል ነው ይሄንም ነገር የማደርገው። ለአንቺ ሳይሆን ለእህቴ ስል ነው ይሄን ነገር ሁሉ የማደርገው። ስለዚህ በቃ አንተ ግዴታ ኮንፈርት የእሷ እዚህ መቀመጥ ኮንፈርት የሚነሳህ ከሆነ እሷ ነው ስወጣ። ነይ ተነሽ፣ ነይ ነይ ተነሽ። ይሄ ሁሉ የእህት ሴራ ነው። እሺ አልኩሽ እኮ በቃ ውጪልኝ። እሺ ተመልካቾቼ ያው እሷ እዚህ ጋር ቁጭ ብላ ምንም አይነት ነገር አልናገርም ብሏል። እሷ መቀመጧ ኮንፈርት ስለነሳው ግዴታ እሷን ማስወጣት ስላለብን አስወጥተናታል። ሌላ የምታውቀው ነገር ካለ ሌላ ማወጣጣት ያለብን ነገሮች ካሉ ያው የክሩ አባሎቻችን ውጪ ከነሱ ማጣራት ያለባቸውን እያንዳንዱን ነገር ማጣራት ባለባቸው መልኩ እያጣሩ ይገኛል ማለት ነው። እኔ ደግሞ እስቲ የዚህ ነገር ሁሉ ቁልፍ ማለት ይሄ ሁሉ ነገር የተፈጠረውን ነገር እያንዳንዱን ነገር ከዚህ ነገር ጀርባ ያለውን ሁሉንም ነገር የሚያውቀው አቶ ሚሊዮን ስለሆነ እኔ ከሱ ጋር ቆይታ አደርጋለሁ ማለት ነው። ያው ቤተሰቦቼ ይሄን ነገር ስናደርግ ብዙ የሚፈጠሩ ነገሮች አሉ። እነዛ ነገሮች ግን ሁሉንም ነገር ለእናንተ የምናሳያችሁ ስላልሆነ ነው። እኛ በራሳችን የምንፈታቸውን ነገሮች ደግሞ በራሳችን ስለምንፈታ ነው ማለት ነው። ግዴታ ለእናንተ የምናሳያችሁ ማሳየት የሚጠበቅብንን ነገር ብቻ ነው። አሁን ላይ ከሱ ጋር ቆይታ አደርጋለሁ ማለት ነው። ስለዚህ ይኸውልህ አቶ ሚሊዮን ቅድም እንግዲህ ነግረኸኛል። በስነ ስርዓት ሁሉንም ነገር ጠንቅቅ አድርገህ እንደምትነግረኝ ነግረኸኛል። ምክንያቱም ከዚህ በኋላ ባትነግረኝ እንኳን እኔ በያዝኩት ማስረጃ መሰረት አንተንም ሆነ ሚስትህንም ሆነ እህትህን እስር ቤት ውስጥ መወርወር አይከብደኝም። ስለዚህ ለአንተ የሚሻልህ ነገር ምንድን ነው? አሁን ላይ ባልከው መሰረት ተገኝተህ ምንም አይነት ውሸት ያልተቀላቀለበት ነገር እኔ ስለአንተ ማውቃቸው ብዙ ነገሮች አሉ። ስለአንተ ማጣራት ባለብኝ ልኩ አጣርቼ ነው እዚህ ቤት ስመጣ የመጣሁት። ስለዚህ አሁን ላይ የምትዋሸው አንድ ነገር ማለት ነው ምሰራት አንድ ስተት አንተ ላይ ከባድ ነገር ይዛብህ ስለምትመጣ እንዲህ አይነት ስተት እንድትፈጽም አልፈልግም። ይኸውልህ አቶ ሚሊዮን አንተ ማለት አልገባኝም ማ ስለሆንክ ነው ከአቶ ታደሰ በጣም ብዙ ብር ነው የተቀበልከው? ማለት እሱንም ይኸውልህ ቅድም እኔ ለማረጋገጥ በሞከርኩበት ወቅት ያገኘኋቸው ማስረጃዎች አሉ። ከአንዴም ሁለቴ ብር ተቀብለሃቸዋል።
እንግዲህ ሁለተኛው ዙር የተቀበልከው ገንዘብ ደግሞ ሬስቶራንትን የሚያህል ነገር ትልቅ ሬስቶራንት ሊያስከፍት የሚችል ገንዘብ ነው የተቀበልካቸው። ስለዚህ የመጀመሪያው ደግሞ ምን ያህል ገንዘብ ሊሆን እንደሚችል መገመት አይከብድም። እና አንተ ማስልሆንክ ነው ይህን ያህል ገንዘብ የተቀበልካቸው። አንተስ ማለት ከአቶ ታደሰ ጋር ያላችሁ ግንኙነት ምንድን ነው? የሚያገናኛችሁ ነገር ምንድን ነው? ያለውን ነገር ትክክለኛውን ነገር እንድትነግረኝ እፈልጋለሁ። ምንም አይነት ውሸት ያልተቀላቀለበት ማለት ነው። እነግርሃለሁ። እኔ ምንም እህቴ ብቻ ምንም ነገር እንድትሆንብኝ አልፈልግም። ያው እንግዲህ እኔ በሴኩሪቲ ካሜራ በመቅጠም ነው የምተዳደረው እና የሆነች አጋጣሚ የአቶ ታደሰ ቤት ካሜራ እንድገጥም የስራ እድል መጣልኝና በዛ ካሜራ የቀጠምኩ እያለ እንደ አጋጣሚ ያገኘኝና እንደዚህ ብሎ አወራኝ። የኔ ውስጥ ያሉትን ነገሮች እንዳለ እንድትቆጣጠርልኝ ይፈልጋሉ፣ የካሜራ እንቅስቃሴዎችን ሁሉ እንድትቆጣጠርልኝ ይፈልጋሉ ብሎ አወራኝ እና የተሻለ ገንዘብም የተሻለ ደሞዝም እንደሚሰጠኝ ነገረኝ። ያ ደግሞ ካለኝ ኢኮኖሚ አንጻር ደግሞ የኔ ቤተሰቤና ሁሉ ነገር የሚደግፍ ነው። አምኜ ተቀበልኩና እያደረኩ የስራዎችን እየሰሩለት ነበር እና የሆነ አጋጣሚ እንዲህ ቪዲዮዎችን እየፈተሽኩ እያለ አቶ ታደሰ አንድ ሰው ነፍስ ሲያጠፉ አንድ ቪዲዮ አገኘሁና በጣም ደነገጥኩኝና በጣም ብዙ ጊዜ ቆዩና ውስጤ ሲጨንቀኝ ለባለቤቴ ነው ያማከርኳት። ባለቤቴን እንደዚህ አቶ ታደሰ እንደዚህ ነፍስ ሲያጠፉ ያሉ ቪዲዮ እጅ ላይ ያለና በጣም ደንግጫለሁ፣ ለፖሊስ አሳልፌ ልስጥ እንዴ ምናምን ነገር ስላት እሷ ናት እንጂ ለምን እንደዚህ ታደርጋለህ? ይህን አጋጣሚ እኮ መጠቀም አለብን። ይህን በቪዲዮ እያሳያኸው ብዙ ገንዘብን መቀበል ትችላለህ ስትለኝ እኔም ድንግጥ ነው ያልኩት። 2-3 ጊዜ ነው የጠየቅኳት እንዴት እንደዚህ ያላረግ ይችላል ማለት ነው። ግን ካለን ኢኮኖሚ አንጻር ደግሞ አስገዳጅ ምክንያት ነው። ተቀበልኩት አምኜ እና እንዲጠየቅኩት ደውዬ እንደዚህ አይነት ቪዲዮ አለችና እንደዚህ ብዬ አወሩት። ግን ወዲያውኑ ገንዘቡን ያስገባልኝ። ለምን እንደሆነ ራሱ ግራ ነው የገባኝ። ግራ እስኪገባኝ ድረስ ወዲያው ገንዘቡ ሲመጣ አላመንኩም። እና ባለቤቴ ደግሞ ሬስቶራንት የመክፈት ፍላጎት አላት። ያን ገንዘብ ቀጥታ ሬስቶራንት እንድትከፍት ነበር የሰጠዋት። እሷም የሆኑ ደላሎች በቃ መሬት ምናምን ነገር ምናምን ብሎ ብቻ ምንድን ግራ እስኪገባኝ ድረስ አታለዋት ነው መሰለኝ አታለውኛል እና አጭበረበሩኝ ነው ያለችኝ። እና ድጋሚ ያን ገንዘብ እንድጠይቅ ስትነግረኝ በቃ ምንም አማራጭ የለኝም። ይህ ማለት መጀመሪያ የተቀበልከውን ገንዘብ ባለቤትህ አጥፍተዋለች ማለት ነው? ባለቤቴ ለደላላ እሷ እንደነገረችኝ ከሆነ ለደላላ መሬት እንዲገዙ ነበረ የሰጠቻቸው እንደሚመስለኝ። እሷ እንደነገረችኝ ነገር ከሆነ ግን እንዳጭበረበሯት ነው የነገረችኝ። እንደታጭበረበረች ነው የነገረችኝ እና በድጋሚ ገንዘቡ እንድጠይቅ ስትነግረኝ ያው ምንም አማራጭ የለኝም። ቤተሰቤን ለመቀየር ምንም አማራጭ ስለሌለኝ ደውዬ ጠየቅኩት። በምጠይቅበት ሰዓት ብቻ በጣም በሚያስፈራ ሁኔታ ነው የተናገረኝ። ቤተሰቤም ሙሉ ለሙሉ እንደሚጨርስና ይሄን ሲዲ ይሄን ቅጂ ለራሴ ራሱ ስጠኝ እንኳን አላለኝም። ለራሴ ራሱ እንዳላየው እንዳቃጠለው ነበር የነገረኝ። እኔ ግን ያው ገንዘቡን ስለምፈልግ ወዲያው ነበር እሺ ያልኩትና ገንዘቡን አስገባልኝ። ይሄን ደግሞ በራሴ መንገድ ከቴጋ ያለንበት ክፍለ ሀገር ላይ ሬስቶራንቱን ከፈትኩኝ እና የተወሰኑ እቃዎችን ነበር የቀሩኝ እና ወደዛ እንዲመጡ ነበር እህቶቼና ባለቤቴን እቃ እንዲያሰናዱና እንዲጓዙ የነገርኳቸው ማለት ነው። እና እሺ፣ ስለዚህ የያዝከው ቪዲዮ የተገደለው ሰው ማን እንደሆነ ስለምንነቱ ስለማንነቱ የምታውቀው ነገር አለ? ስለሱ ምንም የማውቀው ነገር የለም። ማን ይሁን ማን ምንም የማውቀው ነገር የለም። ብቻ አቶ ታደሰ በጣም መጥፎ ሰውና ነፍሰ ገዳይ ናቸው። ነፍሰ ገዳይ ናቸው። እሺ እንግዲህ ቪዲዮ ይዤ ነው ማስፈራራው ብለሃል። ብር መቀበለው በዛ ቪዲዮ ምክንያት ነው ብለሃል። አሁን ያ ቪዲዮ እጅ ላይ ያለ ወይስ ደግሞ አቶ ታደሰ እንዳሉት አቃጥለዋል? አይ በእርግጥ አላቃጠልኩትም። እሳቸው እንዳሉኝ አላቃጠልኩትም። ምክንያቱም ነገ እህቴን ወይም ባለቤቴን ነው ነገር ያደርጉብኛል ብዬ ስለፈራው ቅጂውን የሆነ ድብቅ ቦታ አስቀምጬዋለሁ። ያ የሆነበት ምክንያት ደግሞ ያው ቤተሰቤ ነው ነገር ያደርግብኛል የሚል ፍራቻ አለብኝ። የእሳቸው ዛቻ ደግሞ ነፍሰ ገዳይ የሆነ ሰው ደግሞ ከማድረግ ወደኋላ አይልም እና ያ ስለፈራው ድብቅ ቦታ አስቀምጬዋለሁ። ስለዚህ ያን ቪዲዮ ለእኛ ታስረክበናለህ ማለት ነው። ያለበትን ቦታ በሰንሳት ትነግራናለህ ወይም ደግሞ አምጥተህ ያን ቪዲዮ ትሰጠናለህ ማለት ነው። ምንም ችግር የለም። እኔ ቤተሰቤ ብቻ ሰላም እንዲሆንና ወንጀለኛውም ያው እንዲቀጣ ነው የምፈልገው። እሺ በዚህ ልኩ ካወራን ጥሩ ነው። አሁን ደግሞ በተጨማሪ እንድትነግረኝ የምፈልገው ነገር ምንድን ነው?
አቶ ታደሰ የሚፈልጉት አንድ ሰው አለ። ብዙ ነገር ብዙ መስዋዕትነት የከፈሉት ማለት ብዙ ነገራቸውን ያወጡበት አንድ ሰው አለ የሚፈልጉት ሰው። ስለዛ ሰው ማንነት የምታውቀው ነገር አለ? ምንም የማውቀው ነገር የለም። ስለሱ ማንነት ምንም ያውቀው ነገር የለም። ግን ምናልባት ካስፈለጋችሁ አንድ የሚያውቀው ሰው ይኖራል። ማለት ማን ነው? የግቢው ጥበቃ ሰራተኛ አለ እና እኔ ከሚከፈለኝ በላይ ነው የሚከፈለው። ማለትም እኔ አንድ አቶ ታደሰ ነፍስ ገዳይ ሆኑ ሰው የሚገሉበትን ቪዲዮ ይዤ ገንዘብ ከሰጠኝ ከኔ በላይ የሚከፈለው ደግሞ ዘበኛው አለ። ማለት ምን ያህል ነገር ይዛል ብለህ ታስባለህ? በጣም ትልቅ ከነፍስ ገዳይ ሆነ ትልቅ የሆነ መረጃ የያዘ ነው ይመስለኝና ሞር ደግሞ እሱን የምታገኙበት ነገር እኔ እንትን ልላችሁ እችላለሁ። ስለዚህ ዘበኛው ከኔ የበለጠ ገንዘብ ተቀብሏል ተከፍሎታል እያልከኝ ያለው? አዎ እንደውም በሆነ አጋጣሚ ይሄ የመጀመሪያው ገንዘብ ሲደርሰኝ ቤት እስቲ ቆንጆ ቤት ልከራይ ምናምን ነገር ብዬ የሆነ ደላላ ቤት ሄጄ ነበር እና ደላላ ቤት በሚሄድበት ሰዓት ዘበኛው ቤት ለመግዛት እየተጨራረሰ ደነገጥኩኝ። በጣም ደነገጥኩኝ። ይሄ ዘበኝነት እኔ እንኳን ከዚህ ገንዘብ ይሄ ሰውዬ ከየት ገንዘብ አመጣ ብዬ ውስጤ በጣም ድንጋጤ አደረበት። በጣም ደነገጥኩኝና አይቼው ይሄ ነገርማ የሆነ ነገር መሆን አለበት ምናምን ነገር ብዬ ጠየቅኩት። ለብቻው አገኘሁትና ስጠይቀው እንዴት ትቀልዳለህ እንዴ ያለ ስቆ ምናምን ነገር ነው ብላ እንትን ያለኝና ትቀልዳለህ አንተ ብቻ መሰለህ እንደሚከፈል እኔም እኮ ይከፈለኛል ሲለኝ በቃ ያ ነገር ጠረጠርኩኝ። ምክንያቱም እኔ ያን ሰው ሲገል ያለውን ቪዲዮ ይዤ ይሄን ያህል ገንዘብ ከከፈለኝ እሱ ደግሞ ምን አይነት ትልቅ ነገር ቢይዝ ነው ይሄን ያህል ቤት አንድ ዘበኛ የሚያገኘውን ገቢ ይታወቃል። ሞር ገንዘብ እንዲህ የሚከፈለው ምን አይነት ነገር ቢሆን ነው ብዬ ነው ይሄን። እሺ ስለዚህ ያ ዘበኛ የሚያውቀውን ነገር የሆነ ነገር እንደሚያውቅ ታውቃለህ ማለት ነው? በሚገባ አውቃለሁ። ስለዚህ እሱን ዘበኛ ልናገኘው የምችለው የት ነው? ያው ቅድም እንደነገርኩ እኔ ቤት ለመከራየት ደላላ ቤት ሄጃለሁ ብዬ ነበርና ያ ደላላ ቤት ምናልባት በሱ ምክንያት ልታገኙ ትችላላችሁ። ቤት ያው ለመግዛት ብዙ ግንኙነቶች ስላሏቸው ማለት ነው። እሺ ለመጨረሻ ጊዜ ግን አንድ ጥያቄ ልጠይቅህና አቶ ታደሰን ለመጨረሻ ጊዜ ያገኛቸው እንዴት ነበር? እንዴት ነው ልታገኛቸው የቻልከው? እሱን ነገር እንድትነግረኝ እፈልጋለሁ። ያው በእርግጥ በስልክ ነው የተገናኘው። ያም የሆነበት ምክንያት ነው ሁለተኛውን የገንዘብ ጥያቄ ሳቀርብላቸው ነው እና ያን አሰቃቂ የሆነ ንግግራቸው ለራሱ የሆነ እህቴና ባለቤቴ ቤተሰቦች እንደሞቱ ያህል ነበር የተሰማኝ ከንግግራቸው። ግን በዛ ምክንያት ነው የተገናኘው እንጂ ከዛ ውጪ ማቆ ነገር የለም። ሞር ደግሞ ዘበኛው ያውቀዋል እናንተ የምትፈልጉትን ሰው አቅጣጫ ይጠቁማቸዋል ብዬ አምናለሁ። ስለዚህ ከዛን ጊዜ በኋላ ከስልኩ ልውውጥ በኋላ ከአቶ ታደሰ ጋር በምንም አይነት መልኩ አልተገናኛችሁ? በምንም አይነት ምክንያቱም ድጋሚ እንዳትደውልልኝ እንዳታገኝ ስላለኝ ያ ደግሞ በጣም ውስጥ የፍራቻ ስላደረበት ቤተሰቤ ምንም እንዲሆን ስለማልፈልግ አላገኛችሁም። እኔም የሰጠኙንን ገንዘብ አለ የምፈልገው ያንን ነገር ነበረ። ሬስቶራንት መክፈት ነበረ። ሬስቶራንቱን ይኸው ከፍቼ የተወሰኑ እቃዎች ነው ቅድም እንደነገርኩ የተወሰኑ እቃዎች ናቸው የቀሩኝ። በዛ ምክንያት ነው። እሺ አሁን ቀረ የምትለው ነገር ያልነገርከኝ አንድ ነገር የምትነግረኝ ነገር አለ? ምክንያቱም ይኸውልህ አሁን ላይ የምትናገራት እያንዳንዷ ነገር ምናልባት ለእኔ የሚጠቅመኝ ነገር ላገኝ ስለምችል ቀረ የምትለው ነገር፣ ምክንያቱም አሁን የምትነግረኝ ነገር ባይዜ ለእኔ ብቻ ሳይሆን ለአንተም ለእህትህም ለቤተሰብህም የሚጠቅም ነገር ነው የምትነግረኝ። ስለዚህ ቀረ የምትለው ነገር ይሄን ነገር ሳልነግርህ ምናልባት ሊጠቅምህ ይችላል ብለህ የምትነግረኝ ነገር ካለ እንድትነግረኝ እፈልጋለሁ። እኔ ሌላ ቀረኝ የምለው ምንም ነገር የለም። ግን እህቴ ንጹህ ሰው ናት። ምንም የምታውቀው ነገር የለም። ይሄ ሁሉ ጣጣ ውስጥ የከተተችን ባለቤቴ ናት። ይሄ ሁሉ ጣጣ ውስጥ የከተተችን እህቴ ምንም የምታውቀው ነገር የለምና እህቴን ብቻ ንጹህ ናት። ምንም የምታውቀው ነገር የለም። የሁሉ ነገር አደጋዎች እንዲያዩት ነገሮች ውጥንቅጦች እንዲፈጠሩ ያደረገችው ያቺ እርኩስ የሆነች ባለቤቴ ናት። ይኸውልህ ሲጀመር እህትህ ምንም አይነት ወንጀል ከሌለባት ተጣርቶ ወንጀል ያልሰራ ሰው ሲጀመር እንዲህ አይነት ነገር ውስጥም ሊገባም ስለማይችል ምንም ሀሳብ አይግባ። ነገር ግን እናንተ ላይ ከዚህ በኋላ መጣራት ያለበት ነገር ይጣራል። አንተም ላይ ሆነ ባለቤትህ ላይ፣ በተጨማሪም እህትህ ላይም መጣራት ያለባቸው ነገሮች እያንዳንዳቸው ነገር ይጣራሉ። ከዚህ በኋላ ከአንተ ጋር መገናኘት አይቀርም። ነገር ግን ለአሁኑ ጨርሰናል። እንውጣ። ተነስታ እሺ ቤተሰቦች ያው የተፈጠረውን ነገር እንዳያችሁት ነው። ነገሮች አሁን ላይም ውስብስብ እያሉ ያልተጠበቁ ነገሮች እየተፈጠሩ ብዙ ነገር ብቻ እየሆነ ነው እየሄደ ያለው።
አሁን ላይ ባገኘነው መረጃ መሰረት እንደ ፈጣሪ ፈቃድ ያው አቶ ታደሰን አደጋ ላይ ሊጥል የሚችል በእርግጥ እኛ እጅ የገቡ ብዙ ማስረጃዎች አሉ። ነገር ግን በተጨማሪም አንድ ቪዲዮ የሰው ነፍስ ሲያጠፉ የተቀረጸ ቪዲዮ እንግዲህ እጃችን ሊገባ ነው ማለት ነው። ያው እኛ መረጃዎችን መሰብሰብ ባለብን መልኩ እየሰበሰብን እንገኛለን። ከዚህ በፊትም ስለሳቸው ማጣራት ያለብን ነገሮች እያንዳንዳቸውን ነገር ማጣራት ባለብን ልኩ እያጣራን እንገኛለን ማለት ነው። ከዚህ ነገር ጀርባማ ምንድን ነው ያለው ማለት ምንድን ነው ፍላጎታቸው? የሚሰሩት ብዙ ስራዎችን ነው እየሰሩ ያሉት እኚህ ሰው እንግዲህ ወንድማቸውን ከመግደል ጀምሮ የወንድማቸውን ሀብት ንብረት ከመውረስ ጀምሮ በተጨማሪም የወንድማቸውን ልጅ የራሳቸው አድርገው አግተው ቤት ውስጥ ከማቆየት ጀምሮ የወንድማቸውን ሚስት ጎዳና ላይ ከመጣን ጀምሮ በጣም ጨካኝና አሰቃቂ የሆነ ስራ እየሰሩ የሚገኙ በጣም አረመኔና መጥፎ የሆኑ ሰዎች ናቸው አቶ ታደሰ ማለት። አቶ ታደሰ ማለት እንግዲህ ክፍለ ሀገር እንደሚገኙ ነበር መጀመሪያ ደርሶን የነበሩት መረጃዎች። ነገር ግን እዚሁ እንዳሉ እዚሁ እንደሚገኙ ነግሮናል ማለት ነው። ባገኘነው መረጃ መሰረትም የሚጠቁመን ይሄን ነገር ነው። እስቲ አሁን ላይም ደግሞ ያገኘነው መረጃዎች አሉ። በተጨማሪም ገንዘብ ሲቀበላቸው የነበረውን ሰው አግኝተነዋል። እሱም እንግዲህ ሊጠቁመን የቻለው ነገር አንድ ነገር ብቻ ነው። አሁን ስላሉበት ሁኔታ አቶ ታደሰ የት እንዳሉ ምንም የሚያውቀው ነገር እንደሌለ፣ በተጨማሪም ከዚህ በኋላ ልታገኘኝ ከሞከርክ እንኳን አንተን ብቻ ሳይሆን ዘረ ማንዘርህን እንደማጠፋ እወቅ ብለው አስጠንቅቀው ነው የመጨረሻውን ክፍያ የፈጸሙለት ማለት ነው። ያው የካሜራው ባለሙያም እንግዲህ ማድረግ የሚችለውን ነገር አርጎ ገንዘብ ወስዶ ህይወቱን ለማስተካከል ብዙ ነገር አድርጓል። ነገር ግን እሱን ደግሞ ይሄ ነገር የሚያስቀጣው ነገር ነው። ምክንያቱም ወንጀል ሲፈጸም አይቶ ወንጀል መደበቅ፣ ወንጀል የፈጸመው ሰው ለፍርድ እንዳይደርስ ማድረግ በራሱ ወንጀል ስለሆነ እሱም መቀጣት ባለበት ልኩ የሚቀጣ ይሆናል ማለት ነው። ቤተሰቦቼ እንግዲህ ከዚህ በኋላ በጠቆመን መረጃ መሰረት እንግዲህ ከዚህ በኋላ ልናገኛቸው የምንችላቸው ሰዎች አሉ። ያው እንደ ፈጣሪ ፍቃድ አንድ ዘበኛ እንዳለና ከኔ በላይ ከፍተኛ ስለሳቸው የሆነ መረጃ ቢኖረው ነው እንጂ ትልቅ ክፍያ የተከፈለው ሰው አለ ብሎናልና ምን አይነት መረጃ ቢዝ ነው ያ ዘበኛ ማለት ከሳቸው ምን አይነት ነገር እንትን ቢል ነው ያን ያህል ከሱ የበለጠ ክፍያ? እንግዲህ ካሜራማኑ የተከፈለው ሁለቴ ነው የተከፈለው። ሁለቴ የተከፈለው ክፍያ የመጨረሻው ክፍያ እንግዲህ ሬስቶራንት ሊያስከፍት የሚችል ክፍያ ነው የተከፈለው። ያ ማለት ከዛ በፊት ደግሞ ትልቅ ክፍያ ተቀብሎ ሊሆን ይችላል። ከዛ የሚበልጥ ክፍያ የተከፈለው ደግሞ አንድ ተራ የሆነ ዘበኛ አለ ብሎናል። ስለዚህ እዛ ዘበኛ ጋር ደግሞ ምንድን ነው ያለው? ስለ አቶ ታደሰ የሚያውቀው ነገር ምንድን ነው? ምናልባት አቶ ታደሰ የሚፈልገውን ሰው ያውቅ ይሆን? ስለ ሁሉም ነገር እያንዳንዱን ነገር ባለበት ቦታ ሄደን የምናጣራና ቼክ የምናደርግ ነው የሚሆነው ቤተሰቦቼ ማለት ነው። ስለዚህ ለጊዜው ያለኝ ነገር እኔ ጋር ይሄ ነው። ሳሚ ምናልባት የምትጨምረው ነገሮች ካሉ አላቅም፣ ትጨምራለህ ብዬ አስባለሁ። እስቲ የምትጨምረው ነገር ካለ ጨምርልን። ያው እንግዲህ እኔ ብዙም እንትን ማውራት አልፈልግም በአሁን ሰዓት። ማለትም በጣም ከቀን ወደ ቀን በጣም እየከበደ ነው እየመጣ ያለው። የምንሰማው ነገሮች፣ እየተደረጉ ያሉት ነገሮች፣ እየተፈጠሩ ያሉት ነገሮች በጣም ከምነግራችሁ በላይ ነው። እናንተም የምታዩት ነገር ነው። ምን አይነት ነገር እያጋጠምን እንደሆነ እየተመለከታችሁ ያላችሁ። በቃ እኔ እንጃ። በአሁኑ ሰዓት እኮ በቃ የሰው ነፍስ ቀልድ የሆነበት ሰዓት ላይ ደርሰናል። በቃ ነፍስ እንደ ተራ ነገር እንዲህ ነፍስ ሲጠፋየው እንደዚህ ነፍስ እንደዚህ አለ። ሰው እንዴት ነው ነው እየሰራ ያለው? እኔ ግራ እየገባኝ ያለው እንዴት ነው የሰው ልጅ ነፍስ እንደዚህ ይሄን ያህል ሊረክስ ይቻላል? እንዴት ነው እንደዚህ ምን አይነት አይምሮ ነው ግን ያላችሁ? ምን አይነት አስተሳሰብ ነው ያላችሁ? እንዴት ነፍስ የሰው ልጅ ነፍስ እንዴት እንደዚህ ይረክሳል እንዴ? እንደ ቀልድ ቁጭ ብሎ የሆነ ምናምን የሆነ እንዴት ትናንሽ ነፍሳት ራሱ ሰዓት እንትን እንደዚህ ማይወራ ወሬ እንደዚህ ነፍስ እንደዚህ ሲጠፋ አይቼ ወደ ገንዘብ ቀየርኩ። ምን ማለት ነው እንዴ? ያ ሰው የሰው ደም ስታይ እኮ የሚሰማ ስሜት አለ። እንኳን ወደ ገንዘብ ልትቀይረው ይቅርና
እንዴት ነው ይህ እየተኖረ ያለው አሁን ላይ? እኔ በጣም ግራ እየገባኝ ነው። በጣም በቃ እኔ ከአይምሮ በላይ እየሆነ ነው። እንዴ የሰው ልጅ ለምንድን ነው ሆዱን ለመሙላት የሰውን ነፍስ ይጥለ ነው ለምንሄደው ነገር? እንዴ ምንድን ነው የሚጠቅመው? አላፊ ነገር እኮ ነው ሁሉም ነገር። እንዴ ጥለ ነው በቃ ምንም ሀብት ንብረት በቃ ተሰበሰበሽ ተከማቸ እንደዚህ ካቅም በላይ ተቆለ በቃ ተጨመረሽ። ከዛስ ጥለው እኮ ነው የምትሄደው፣ ጥለሽ ነው የምትሄጂው። እዚህ ጋር ግን የሰው ልጅ እንዴ ምን አለ አይምሮአችንን ብንጠቀም፣ ምን አለ ማልፍ ስራ ብንሰራ። እንዴ እስከ መቼ ነው እንደዚህ በሰው ነፍስ? አሁን ላይማ እኔ በጣም እኮ ግራ እየገባኝ ነው። በቃ ለገንዘብ የሚደረግ መስዋዕትነትና የሚደረግ ነገር በጣም ግራ እያጋባኝ ያለው። በቃ ቤተሰብ እርስ በርስ በቃ ሁሉም እርስ በርስ አንድ ላይ የሆነ አንዱ ላይ ሸር ያስባል፣ አንዱ ላይ ተንኮል እስከ መገዳደል ድረስ በቃ በመድኃኒት ማፍዘዝ የሆነ ነገር ማድረግ ምናምን፣ ይህ ሁሉ ነገር ለገንዘብ ለሚያልፈ ነገር። እኔ እንጃ ምን ማለት እንዳለብኝ በቃ እየከበደኝ ያለው አሁን ላይ በጣም በቃ እኔ እንጃ ከአይምሮ በላይ እየሆነ ነው ያለው። እንዴ ማን ነው የሚታመነው? ማን ነው? እሺ እንዴ አብሮነታችን፣ መተሳሰባችን፣ አንድነታችን ያ የሚወራው የሀገራችን እንዴ ኢትዮጵያዊነት ማለት እኮ መተሳሰብ፣ መፈቃቀር፣ መዋደድ፣ መደጋገፍ፣ አንዱ ለአንዱ መሆን ያ ነገር እኮ ነው ኢትዮጵያዊነት ማለት። እንዴ ወዴት እየሄድን ያለ ነው? እንዴ እርስ በርስ እኛ እንዲህ ከሆንን ታዲያ እንዴት ነው የምንጠቃቀመው? እንዴ ነገ እኮ አንዱ ታሙ ሲወድቅ እኮ እንደዚህ ጎረቤት ነው ደርሶ ለሚያድነው፣ የሆነ የሚያስፈልገውን ነገር አጠገቡ ያለው ሰው ነው። ኢቨን ሁላ እኮ የሆነ እንቅፋት እንኳን ሲመታ መንገድ ላይ ማያውቅ ሰው ነው እኔን የሚልህ፣ የሆነ ሲያስነጥስ ይማር የሆነ ነገር እኮ እንዲህ ነበር እኮ አብሮነታችን የነበረው። አሁን ጭራሽ እርስ በርስ ቤተሰብ ለቤተሰብ መባላት፣ መገዳደል፣ መድኃኒት መጨመር፣ ማሳበድ፣ መመረዝ ምናምን ዲኬት ያመጣ ነው ነገር ነው። ኧረ እባካችሁ ይህንን ነገር እስኪ አይምሯችሁን ቆም ብላችሁ አስቡ። እንዴ እስኪ ስለፈጠራችሁ አምላክ እስኪ አስቡ። ወዴት ነው እየሄድን ያለ ነው? እንዴ ወንድምህን እኮ ነው የምትገለው፣ እህትን ነው የምትገለው፣ እናትን ነው የምታሳብደው፣ እናትን ነው የምትመርዘው፣ አባት ላይ ነው ጥቃት የምታደርገው። ሌላ እኮ ማንም የለም፣ የገዛ ቤተሰብ ላይ ነው ይህን ሁላ ነገር እያደረክ ያለ። እና እኔ እንጃ አላቅም። እኔ ከአቅሜ በላይ እየሆነ ነው ያለው። የሰው ልጅ በዚህ ያክል እርስ በርስ መጎዳዳት፣ እርስ በርስ የሆነ ነገር መደራረግ የሆነ እኮ ዘላለማዊ ነገር ቢሆን እሺ እኛም እኮ እናደርገው ነበረ። በቃ ዘላለማዊ በቃ የማይጠፋ ምንም እንጃ። ነገ ከነገ ወዲያ ጥለው ለምትሄድ መችሙት መች እንዴ አንድ ደቂቃ እንኑር በማናቀበት ጊዜ እንዴት ነው እስኪ የገዛ ወንድምህን፣ የገዛ እናትህን፣ የገዛ እህትህን የሆነ በቃ እንዴ ለገንዘብ ሲባል ይህንን ነገር እየተደረገ እንዴ የማንም እስትንፋስ እኮ እንደዚህ ጊዜ ይቆያል፣ እንደዚህ ጊዜ ይኖራል የተባለ ሰው እኮ የለም እኮ። ማናችንም እኮ የምንሞትበትን ቀን አናውቀውም። እባካችሁ ባለንበት በቃ በኖርንበት መልካም ነገር ለመስራት እንሞክር እስኪ። እንችላለን እኮ አያቅተንም። ካጠገብ ያለን ሰው ለመርዳት በሀሳብ እንኳን ሌላው ይቀር በሀሳብ እንኳን መደጋገፍ ከጀመርክ ችግር የለውም። ሁሉ ነገር በመልካምነት ፈጣሪም ይረዳሃል። መልካም አስተሳሰብ ሲኖር ፈጣሪም ካንተ ጋር ነው የሚሆነው፣ ከሁላችንም ጋር ነው የሚሆነው። ይህንን ነገር ነው አምላክ ራሱ ለኛ የሚመኝልን፣ ለኛ የሚፈልገው። እኛ ልጆቹን እንደዚህ ስናደርግ ነው የሚወደን፣ ለኛንም የሚያግዘን በእንደዚህ አይነት መልክ ነው እንጂ በክፋት በምን ምናምን አይደለም። ክፋት በሰራ ቁጥርማ የሴጣን ተገዢ ነው የምትሆነው፣ ለሴጣን አገልጋይ ነው የምትሆነው። መጨረሻህም አያምርም፣ ነፍስህም አታምር። ስለዚህ ባካችሁ ያላችሁበትን የሆነ እስኪ አይምሯችሁን ለመልካም ነገር ለማሰራት ሞክሩ። ከትንሽዬ ነገር ጀምሩ። አንተ ስትሰራ ካየ ነገር ልጅ ተከትሎ ያንን ነገር ያንተን ፈለግ ተከትሎ ይሰራል። አጠገብ ያለው ጎረቤት ሁሉም እንደዚህ ያንን ፈለግ ተከትሎ ይሄዳል። እና ባካችሁ ክፋትና ጭካኔ እየበዛ ነው፣ በጣም እየበዛ ነው ሀገራችን። በቃ እርስ በርስ በጣም እየተጨካከለ ነው። እባካችሁ ለገንዘብ እና ለሀብት ሲባል የሁሉ ነገር መሆን የለበትም። እባካችሁ ይህንን ነገር እናስተካክል ለማለት ፈልጌ ነው። እንደገናም በተጨማሪም ደግሞ አሁን ላይ ሚኪ ደብቆ ያስቀመጠው ሰው
ስለ ሰውየውን ማን ነው የሚፈልገው? እኛ እንደምታውቁት እየፈለግን ያለ ነው ሰውየውን የሚፈልገውን ሰው ነው እየተከታተልን ያለ ነው እና ሰውየውን ማን ነው የሚፈልገው እያልን እየተከታተልን አይታችኋል። ባለፈው ቪዲዮዎችም እንግዲህ መጨረሻ ላይ አቶ ታደሰ የሚባል ሰውዬ እንደሆነ እየደረስንበት ነው ያለ ነው። አቶ ታደሰ ያንን ሰውዬ ለምንድን ነው የሚፈልገው? ምንድን ነው የዛ ሰውዬ አገልግሎት እያልን እየፈለግን ባለንበት ሰዓት ጭራሽ ደግሞ አቶ ታደሰ ክፉና አውሬ ነፍሰ ገዳይ ሆኖ ተገኙ። ሌላ ወንጀለኛ ሆኖ በጣም ጨካኝ አረመኔ ሆኑ። የገዛ ወንድማቸውን ገለዋል ነው ቢባለው እስካሁን የደረስንበት መረጃ ቶማስ በሰጠን መረጃ መሰረት እኛም ለማጣራት በሞከር ነው መሰረት ነው። አላቅም ነገ ምን እንደሚፈጠር ነገ ምን እንደሚሆን አቶ ታደሰ ጋም ስንሄድ ያለው ነገር ምን ሊሆን እንደሚችል አላቅም። ግን ደግሞ ማለት ነው ሁሉም እንዲታወቅ የምፈልገው ነገር ሁሉም ወንጀለኛ የቅጣቱን የእጁን ያገኛል። ማንም ሰው ወንጀል ሰርቶ በነፃነት የሚኖርበት ጊዜ የለም። የሆነ የተወሰነ ቀናት ሊፈጅ ይችላል፣ የተወሰነ ወራት ሊፈጅ ይችላል ተደብቆ በመኖር የተለያዩ ነገሮች እያደረጉ በመኖር ግን ማለት ነው በህይወት እስካለ ድረስ ፍርድን ትቀበላለህ። ማንኛውም ወንጀለኛ የምትደበቅበት ምንም አይነት ምክንያት አይኖርም። እኛ እዚህ ጋር ነፍሳችንን አሳልፈን የሰጠን ነፍሳችንን አሳልፈን ስንሰጥ ደግሞ ማለት ነው ህዝብ ላይ በደል እንዳይደርስ ማንኛውም ሰው ያለ ምክንያት እንዳይጎዳ ምንም አይነት ጥፋት እንዳይፈጸምበት ማንም ያለ አግባቡ ምንም አይነት ጉዳትም ሆነ ምንም አይነት ጥቃት እንዲደርስበት ስለማንፈልግ ያንን ጥቃት ለማስቆም ነው እዚህ ጋር ቆመን። ስለዚህ ይሄ ጥቃት ደግሞ ይቆማል። እኛ በአቅማችን ነው እንግዲህ በአቅማችን በቻልነው አቅም እየሄድን እየተከታተልን ራሳችንን አሳልፈን እየሰጠን ብዙ ጉዳቶች ብዙ ጥቃቶች እየደረሱብን ለእናንተ ሁላ ካሜራ ላይ ማናሳያችሁ በጣም ብዙ አደጋዎች አሉ። ኢቨን የሆነ ቦታ ላይ ስንሄድ ቦታውን አናውቀውም። የሆነ የህግ አካላት አደራጅተን ምናምን ስንሄድ የሆነ ወከቦች ረብሻዎች ይነሳሉ። ብዙ የማይገባ ቪዲዮዎች አሉ እናንተ ማታውቋቸው እና ብዙ አይነት ጉዳት ከካሜራ ጀርባ ያሉ ባልደረቦቻችን አሉ። በጣም ብዙ ነገር የሚያግዙን አብረውን እኛ ብቻ እዚህ ጋር ካሜራ ላይ ስለቀረብን እኛ ብቻ ነን ማለት አይደለም። በጣም ብዙ የሚሞገሱና የሚከበሩ ባለሙያዎች አሉ ከኛ ጀርባ እና እነሱንም እንድታስቡልኝ እፈልጋለሁ። እና የምፈልገው አሁን ደግሞ ሌላ ለነገራችሁ የምፈልገው ነገር እባካችሁ አሁንም የእናንተ ጸሎት ያስፈልገናል። የእናንተ እርዳታ ልታደርጉልን የምትችሉት በጸሎት ነው። ጸልዩልን። በቃ እናንተ ከጎናችን መሆናችሁን የሚያስፈልገው እኛ ፈጣሪ ታክሎበት ነው ሁሉንም ስራ የምንሰራው። ፈጣሪ ካሌለበት ምንም የምናደርገው ነገር አይኖርም። ስለዚህ ፈጣሪ ሲፈቅድልን ፈጣሪ ከጎናችን ሲሆን ነውና ሁሉም ነገር የሚሳካው። እባካችሁ ጸሎታችሁ አይለየን ለማለት እፈልጋለሁ። እንግዲህ ይህንን ነው ማለት እንፈልገው። በረከት እሺ፣ አመሰግናለሁ ሳሚዬ። እሺ፣ ስለዚህ እኔም ሌላ የማወራው ነገር የለም። ብቻ ፈጣሪ አሁን ካለንበት ጊዜ የተሻለ ጥሩ ጊዜ እንዲያመጣልን ሁላችሁም በየሃይማኖታችሁ እንድትጸልዩ ብቻ ነው የምፈልገው። ያው ዛሬ ላይ አላቅም ብቻ ሁሉን ነገር ለፈጣሪ መስጠትና የሚሻለው ነገር እሱ ስለሆነ ፈጣሪ ነገሮችን እንዲያስተካክል እንዲያበርድ ሁላችሁም በየሃይማኖታችሁ ጸልዩልኝ እላችኋለሁ ቤተሰቦቼ። እንግዲህ ከዚህ በኋላ ያው በቀጣይ ቪዲዮ የምንገናኝ ይሆናል ማለት ነው ቤተሰቦቼ። ሁሌ እንደምላችሁ እንግዲህ እኛንም ማገዝ ስላለባችሁ ይህን ቻናል ሁላችሁም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ አስተማሪ ነገር ስለሆነ ብዙ ነገሮች ሰዎች እንዲያውቁ እንዲጠነቀቁ የሚያደርግ ነገር ስለሆነ ይሄ ነገር ሁላችሁም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ሁለት ጥቅም በአንድ ድንጋይ ሁለት ወፍ ማለት ነው። ቤተሰቦቻችሁን ወዳጅ ዘመዶቻችሁን ትጠቅማላችሁ፣ በተጨማሪም እኛንም ታግዛላችሁ ማለት ነው። ይሄን እያደረጋችሁ ይሄን ቻናል ባካችሁ ሁላችሁም 100,000 እንድታስገቡልኝ በዚህ አጋጣሚ እነግራችኋለሁ ማለት ነው። በተጨማሪ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ በተጨማሪም ላይክ፣ ኮመንት፣ ሰብስክራይብ ኮመንት እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁን እንድትቆዩ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።